ዩቲዩብ ቤተሰቦች ጤና ይስጥልኝ፣ እንደምን አላችሁ? ሁሉ ሰላም ነው? ሁሉ መልካም። በጣም ከረጅም ጊዜ በኋላ ማለት ይቻላል ግን ሰርፕራይዝ የሆነ ጨዋታ ነው ይዤላችሁ የመጣሁት። አጠር ያለ ቪዲዮ ጋይስ፣ ከኔ ጋር ቆዩ። በጣም ጠቃሚ ነው። በዚህ ሰዓት ሶሻል ሚዲያ ላይ ገንዘብ ሜክ ለማድረግ ሰዎች ብዙ አይነት ሙከራ እያደረጉ ነው ያሉት። ያው አሁን ብዙ ጊዜ ዩቲዩብ ላይ እና ቲክቶክ ላይ ሰዎች በጣም ኮንሰንትሬት ያደርጋሉ። በጣም የምነግራችሁ ነገር ግን በጣም ብዙ ብር በጣም በቀላሉ ሜክ የሚደረግበት ፕላትፎርም ልጠቁማችሁ ነው። ከዚህ በፊት በደንብ ሰርቼዋለሁ ይሄንን ነገር። ብዙ ሰዎች ግን አሁንም ድረስ እየተጠቀሙበት አይደለም። እውነት ነው የምላችሁ፣ ብሊቭ ሚ፣ ታምኑኛላችሁ። ይሄንን ነገር ትሞክራላችሁ። በጣም እኔ አሁን ማለት ነው ቆይቷል፣ ኖርማሊ በጣም ቆይቷል ማለት ያው የኔ መንገድ እንድትሄዱት ነው እና ጥሩ ገቢ ታገኙበታላችሁ በጣም በቀላሉ። ቲክቶክ ላይ ታፕታፕ ሳታስደርጉ ኮፒ ሊንክ ምናምን ይሄ ጊቭ ሚ ስታር አበባ ምናምን ሳለምኑ ነው የምላችሁ ጋይስ። እና ይሄንን ነገር ላካፍላችሁ ነው የመጣሁት። እንደሚታወቀው የዩቲዩብ ዛክ ሀበሻ ቻናሌ የቆየ ቻናል ነው ጋይስ። ያው እኔ አልፎ አልፎ ነው እንደዚህ በቪዲዮ መጣው፣ ግን በሾርት ቪዲዮ ግን በጀርባ በኩል አለሁ እና ለማንኛውም እንደምን አላችሁ? በድጋሚ ዛክ ሀበሻ ተመልሻለሁኝ። ዛሬ ይዤላችሁ የመጣሁት ስለ ፌስቡክ ገንዘብ እንዴት እንደሚከሻከሽበት ነው የምነግራችሁ። በጣም አሪፍ ገንዘብ አለ ፌስቡክ ላይ እና ደግሞ ቪዲዮ ሳሰሩ ምናምን በፎቶ ብቻ ነው የምላችሁ ጋይስ። በፎቶ እንዴት እንደሆነ መንገዱን ነግራችኋለሁ። ከኔ ጋር ቆዩ። የኔ ቻናል ቤተሰብ ነው ላችሁ 40 ምናምን ሺህ ሰብስክራይበር ደርሻለሁ። ከአንድ ሰብስክራይበር ተነስቼ አመሰግናለሁ። 40 ምናምን ሺህ ሰብስክራይበር አለኝ። ጎሄድ አዲስ ሆናችሁ የመጣችሁ አሁንም ቢሆን ሰብስክራይብ እያደረጋችሁ ይሄንን ቻናል ይሄንን ቪዲዮ ደግሞ ይሄንን ቪዲዮ ላይክ አድርጉት ጋይስ። መወዳችሁ የምትወዱኝ ላይክ አድርጉት ማለት ነው። ኦኬ፣ ወደ ቪዲዮ ነው የምገባው፣ ወደ መልእክቴ። ግን ከዛ በፊት ያው ያስኩት ይሄ ማይክሮፎን ጆካ ነው፣ ማይክሮፎን አይደለም ማለት ይሄኛው ትልቁ አይደለም፣ ግን እዚህ ጋር ትንሽ እየዋነች ማይኬ ማለት ነው። ለመሰላችሁ እዚህ ከጎኔ ዛሬ ያው የእንትን ድምቀት ነገር ቀውጢ ሙዚቃ አለና አትሊስት ከድምፁን ከቀነስኩት ብዬ ነው ሙዚቃው ምናምን እንደገባብኝ በተቻለኝ አቅም ድምፁን ለመቀነስ እንጂ ኖርማሊ እኔ ብዙ ጊዜ አልጠቀምም ማይክ ነገሮች ዳትማችን ውጥሬ ስለማልሰራ፣ ግን ማይክ ወሳኝ ነው ቪዲዮ ላይ ምናምን ነገር ማለት ነው ጋይስ። ሶ ለማንኛውም እንደምታውቁት ነው ሰሞኑን ሶሻል ሚዲያ ላይ እንግዲህ አስጨናቂ ነገሮች በዝተዋል። ቲክቶክ ላይ እነ ጆን ዳንኤል እና እነ ጃኒ ፕራንክ ለኔ ጋይስ ፕራንክ ነው። ይሄ ነገር ፕራንክ ብዬ ነው የማስበው። ቲክቶክ ላይ ማነው ዩቲዩብ ላይ ነው ብዙዎቹ እንደሚቀልዱብን ያው እንደሚያዝናኑን ነው እና አብሬሽ ነሩት ብዙዎቹ ማለት ነው እንደሚቀልዱብን ሳይሆን እንደሚያዝናኑን ብለን እንይዘዋለን። ስለዚህ አሁን ደግሞ ይሄ ነገር አይ ቲንክ ወደ ቲክቶክም እየመጣ ነው ይሄ ፕራንክ የሚባል ነገር እና ወደ ቲክቶክ እኔ ፕራንክ ሊያደርጉን ነው ብዬ ነው የማስበው እንጂ መቼም እነሱ እንደዚህ ደግሞም የሚመስለውም ደግሞ ያው በማግስቱ ትላንት ለማታ ተጣረቅን አሉ አይደለ? ዩሲ ጋይስ ሶ ግን በመሃል ተጎጂ የሆነው አዶናይ ነው። አዶናይ ያው በመሃል በጣም ተጎጂ ሆኗል። ግን አዶናይ በዚህ ሰዓት የሚያስብበት ጊዜ ነው። እንደኔ በነገራችሁ ላይ ይቅርታ አድርጉልኝ፣ አዶናይና ጃኒ ማች የሚያደርጉ ካፕሎች አይደሉም። ምክንያቱም ድስት ግጣሙን አያጣም አይደለ? ድስትና ግጣም እንደሚባለው ነገር ማለቴ በመልክ በምናም በስታይል አይደለም። ሁለቱም ጃኒም ዘናጭ ናት፣ አቅም አላት፣ ፌመስ ናት፣ ገንዘብም አላት። አዶናይም ቀሽት ልጅ ነው፣ ገንዘብ አለው፣ ዘናጭ ነው፣ ጀንትል ነው፣ ወሬቨር ይሄ አይደለም። ግን በውስጣቸው ነገር አዶናይ እንደሚመስለኝ የምታስፈልገው ሴት ላይክ የሆነ በመንፈሳዊ መንገድ ያለች አፍቃሪ ሴት ምናምን። ጃኒ በጣም ጃኒ ማፊያ ናት እና ለአዶናይ የምትሆን አይነት ሴት አይደለችም። ገባችሁ? ግን ያው ለጆን ዳንኤል የምትሆን አይነት ልጅ ናት። ግን ጆን ዳንኤል ደግሞ ያው እሷን ደግሞ የሚፈልግበት አይነት ስቴፕ ላይ አይደለም። በጣም አስቸጋሪ ነው የነሱ ነገር ጋይስ። እነሱ ራሳቸው እዛው ይፍቱት። ግን ያው እኔ አዶናይ ሪሊ እኔ አዶናይ ፋን ነኝ። በጣም ነው አዶናይ የሚመቸኝ።
በጣም ነው እንደ ብዙዎቻችን ብዙ ሰው ነው አዶናይ 5 ሚሊዮን ፎሎወር ገብቷል። አሁን 5 ሚሊዮን ሰው ይከተሏል እና አዶናይ ኢዝ በቃ አንደኛ ነው የኛ ዘመን ወጣት። እውነት በጣም ደስ እኔ እሱን በዚህ ዘመን ማወቃችን ራሱ በጣም በቃ አዶናይ ስማርት ልጅ ነው እና ለአዶናይም ጃኒ አትገባውም። ለአዶናይ ላኪ ነው በቃ። ሰብልዬን ታቋታላችሁ? ሰብልዬ የፍቅር እስከ መቃብሯ ሰብልዬ እሷ ነች፣ እንደሱ አይነት ሴት ነች ለአዶናይ የምትገባው ጋይስ። እና አዶናይ በዚህ ሰዓት ደብል ቲንክ ማድረግ ነው ያለበት፣ ማሰብ አለበት ምናምን። ያው እንደምታውቁት ያው በጣም አሁን የተጎዳበት ሁኔታ ላይ ነው ያለው። ግን ያው ደብል ቲንክ አድርጎ ይሄን ነገር እንትን ማድረግ ነው ያለበት። ለማንኛውም ያው ተጨንቀናል ነው ዩቲዩብም ላይ የሚያስጨንቁን ብዙ አሉ። አሁን ደግሞ ወደ ቲክቶክ መጥተው እያስጨነቁን ነው ጋይስ። ይሄ ነገር ነው ያለው። ለማንኛውም እኔም ወደ መጣሁበት ልግባ። ያው ያለውን ነገር ብዙዎቻችን እያሰብነው ያለውን ነገር ጀስት ቶፒኩን ላንሳው ብዬ ነው ወደ መጣሁበት ስገባ። ፌስቡክ በጣም ብዙ ብር ይከፍላል። አጠር አድርጌ ነው የምነግራችሁ። እኔ ቪዲዮ ላይ ብትገቡና ወደታች ቪዲዮዎችን ብታዩ ብዙ ቪዲዮዎች ብዙ ባይባሉም የሰራሁባቸው አሉ፣ እንዴት ሞኔታይዝድ እንደሚደረግ ምናምን እና ፌስቡክ ላይ ወርሃዊ ገንዘብ መስራት ትችላላችሁ። ቋሚ የሆነ ነገር እኔ የምላችሁ ቪዲዮ ሳይሆን በፖስት ብቻ ዛካ ሀበሻ ሚዲያ በዩቲዩብ ብቻ ሳይሆን ቲክቶክም በቲክቶክ ላይም እንሰራ ነበረ፣ ስራ እንቀሳቀስ ነበር። ግን አስወጡንና ከቲክቶክ ዓለም ገንጥለውን ያስወጡን። አልቻልንም፣ እውነት ለመናገር አልቻልንም። እነ ጃኒን እነ ጆን ዳንኤልን አልቻልንም እንጂ ድሮ እነ ጃኒ ሳይመጡ እነ ጆን ዳንኤል ሳይመጡ እኛ ቲክቶክ ላይ ምናምን እንሰራ ነበር። ባይ ዘ ዌይ ጋይስ ኤኒሃው ወጣን፣ ከቲክቶክ ወጥተናል። ከዛ ወርደን ወደ ዩቲዩብ እና ወደ ፌስቡክ ምናምን ከሄድን በኋላ ግን የተሻለ ነገር አለ። እዛ ምንም እዛ የሚያጋፋን ነገር የለም። ሶሻል ሚዲያ ላይ ቢዝነስ መስራት ያ ነው። አሁን የራሴ የሆነ ስራ አለኝ። ኤምሬትስ ውስጥ እየሄድኩ የምሰራው ስራ አለ። አሁን ላይ አዲስ አበባ ነው ያለሁት፣ ዩናይትድ አረብ ኤምሬትስ እየሄድኩ የሙያ አይነት ስራዎች እሰራለሁ እና የሙያ አይነት ስራዎች ስላችሁ በመርከብ ኢንዱስትሪ ውስጥ ያለ በማሪታይም ኢንዱስትሪ ውስጥ ያለ ስራ እሰራለሁ እና ከዛ አዲሽናል ደግሞ ሰፖርት የሚያደርግ ነገር የኪሴ ምናምን የሚሆን ከሶሻል ሚዲያም ላይ ሜክ አደርጋለሁ እና ይሄ ነገር ኢትስ ኖርማል ቢኮዝ በዚህ ሰዓት ላይ ዲጂታል ዓለም ነው ምናምን ኦንላይን ቢዝነስ በጣም የተስፋፋበት ዓለም ላይ ነው የምንገኘው። ስለዚህ ሁላችሁም እንደዚህ አይነት ነገር ማሰብ ይኖርባችኋል ማለት ነው። ከዛ በኋላ ዛክ ሀበሻ ፌስቡክ ላይ በጣም ብዙ ይታወቃል ነው። አሁን ዲስ ታይም ላይ ዛክ ሀበሻ ፌስቡክ ላይ በጣም ፔጁ ማለት ነው። ፔጅም ፕሮፋይልም አለኝ። ፔጆች ብዙ አሉኝ። በነገራችሁ ላይ ሞኔታይዝድ ናቸው። ከ10,000 በላይ ሞኔታይዝድ ይሆናል። ለቪዲዮ ብቻ ነው ግን ከ10,000 በላይ ጋይስ። አሁን ግን ብዙ ሲስተሙ ፌስቡክ ተቀይሯል። ድሮ ነበር 10,000 ከ6,000 ከምናምን ከ5,000 በኋላም ኢቭን ሞኔታይዝድ ይሆናል። ስታር የሚባለ ኦፕሽኖች አሉ። ብዙ አይነት ኦፕሽኖች አሉ። አሁን እኔ 1 2 3 እያልኩ አልነግራችሁም ቢኮዝ ሰዓቱ አሁን 8 ደቂቃ ነው ይሄድብኛል እና እንደዛ ረጅም ቪዲዮ አይደለም የመጣሁት። ግን አሁንም ላስታውሳችሁ የምፈልገው ነገር ገንዘብ ሜክ ማድረግ የምትፈልጉ ሶሻል ሚዲያ ላይ ካላችሁ ዩቲዩብን ማነው ቲክቶክ ላይ ብቻ እንዳትጨነቁ። ኢቭን ዩቲዩብ ላይ ራሱ አትጨነቁ። ፌስቡክ ራሱ በጣም አድቫንቴጅ ያለው ነው። ፌስቡክ ላይ በጣም ብዙ ቪው አለ ማለቴ በጣም ብዙ ሰው ነው ፌስቡክ የሚጠቀመው። በነገራችሁ ላይ ከዩቲዩብ የበለጠ ሰው ፌስቡክን ይጠቀመዋል። አይ ዶንት ኖ ግን ስለ ቲክቶክ ግን ከዩቲዩብ የበለጠ ሰው ፌስቡክን ይጠቀመዋል ነው የምላችሁ። በጣም በቃ እና በጣም ቪው አለ። ቋሚ የሆነ $100 ማታጡበት በእርግጠኝነት ነው የምነግራችሁ። ሞኔታይዝድ አድርጋችሁ መስራት በፎቶ ብቻ የሴሌብሪቲ ፎቶ እያመጣችሁ ብትለጥፉ ፌስቡካችሁ እንትና ማን ነው እንትን ይሄ ፖሊሲ ምናምን እንትን ማትሉ ከሆነ ፖሊሲያቸው ነው። ፌስቡክ የራሱ የሆነ ፖሊሲ አለው። እነዚህ ሴክሹዋል ነገሮችን የኑዲቲ ምናምን ይባላል። በቃ ሬቨር ደግሞ እዚህ ጋር መጥቶ እንትን ኮፒራይት እንዳያመጣብኝ ስለፈልፍና ምንድነው እንደዚህ የራቁት ምናምን ምስል ማታመጡ ከሆነ ሰው ደምቶ ምናምን ማታመጡ ከሆነ ሙዚቃ ምናምን ኮፒራይት ማታመጡ ከሆነ ምናምን ከተጠነቀቃችሁ ኢቭን በፎቶ ብቻ ነው የምላችሁ የሰረቢቲ ፎቶዎችን በማምጣት ብቻ ቪው ምንድነው ሪቬኑ ፔመንት አለው። በጣም ክፍያ አለው እና በትንሹ $100 ሀቃቸው ነው። $100 ስንት ነው አሁን ዲስ ታይም ላይ? $100 እንግዲህ ከ30,000 በላይ ነው አይ ቲንክ አይደለ? አዎ $100
ወደ 40 ሺህ ብር ሳይጠጋ ይቀራል። አይጠጋም 30 ምናምን ሺህ ብር አይ ቲንክ አይ ፎርጌት አደርስቻለሁ። እና ግን $100 እኔ የምላችሁ $100 አይደርስም አይደል? 30 whatever ግን 100 200 $300 ከ30 40 50 ሺህ ብር በትንሹ ኮመን ይኖራቸዋል ነው የምላችሁ። እንደ ስራችሁ ነው እያደገ ይወጣል። እስከ 100 ሺህ ብር የምታገኙበት በትናንሽ ስራ ነው የምላችሁ። ፌስቡክ ላይ ጋይስ እንድታተኩሩት ነው የምፈልገው። እኔን በውስጥ የሚያናግሩኝ ፌስቡክ ላይ የሚያውቁኝ ምናምን ልጆች የሚያወሩኝ አሉ። በጣም በግልጽ ነው የምነግራቸው ሜሴጅ ሲልኩልኝ ምናምን እንደዚህ የኔ እንደዚህ ሆኖብኝ ምናምን ሲሉኝ በጣም በዲቴል አወራቸዋለሁ። አሁንም ቢሆን እንደዚህ በዲቴል ደግሞ እንዳወራችሁ የምትፈልጉት ኮንታክት አድርጉኝ፣ ጻፉልኝ፣ ሜሴጅ አድርጉ፣ ዋሬቨር በምናምን በኮሜንት በምናምን አድርጉኝ፣ እነግራቸዋለሁ በዲቴል ማለት ነው። ደግሞ እንዴት ቶሎ መውጣት እንዲችል እንዴት ምናምን እና በጣም የምሬ ነው። እየፎገርኳችሁ አይደለም ጋይስ፣ እየፎገርኳችሁ አይደለም። በቃ ዛክ አበሻ በጣም እኔ የምለጣጥፈው ፎቶ የምለጥፈው ቪዲዮ የምሰራው ፌስቡክ ላይ ለዝም ብሎ አይደለም፣ ምንም ነገር ስለማላገኝበት አይደለም። ገንዘብ አለው ጋይስ፣ እውነቴን ነው የምናደርጋችሁ። ኮመን ገንዘብ ከ40 ሺህ ብር በላይ አገኝበታለሁ አሁን ከፌስቡክ ማለት ነው። ሶ ዩቲዩብም አለ። ዩቲዩብም ከሰራችሁ ቆንጆ ነው። ዩቲዩብ ምናምን ቲክቶክ ምናምንን እንግዲህ ከቻላችሁ አሪፍ ነው እኮ ቲክቶክም። ግን ያው እዛ ላይ አንድ ሳይድ ብቻ አይደለም መወጠር ያለባችሁ ለማለት ነው። ለማንኛውም ይሄ ቪዲዮ ግን ላይጫን የሚችልበት ሁኔታ አለ ወይ? ከዚህ ጋር እንዳልኳችሁ የሆነ ሙዚቃ ድምቅ ያለ ሙዚቃ አለ ከጎረቤት እየተቀወጠ ነው እና እሱ ሙዚቃ አሁን ከዚህ ሪከርድ አድርጌ ከጨረስኩ በኋላ ሙዚቃው ካለ ያው አይጫንም ማለት ነው። ዳይሬክት ኮፒራይት ነው የሚሆነው። ሙዚቃው ግን ካልገባብኝ እጭነዋለሁ። ከገባብኝ ሌላ ደግሞ ታይሚንግ ጠብቄ እሰራዋለሁ ይሄን ቪዲዮ ጋይስ። ለማንኛውም እዚህ ጋር ላይ ይበቃኛል። ቪዲዮ እየነካው ነው ሰዓቱ። ይሄንን መልእክት ላስተላልፍላችሁ ነው የመጣሁት ውድ ቤተሰቦች። መልካም እንትኔን ከወደዳችሁት ከዛ በፊት ቪዲዮ መልእክቴን ከወደዳችሁት ላይክ አድርጉት፣ ኮሜንት ምናምን አስቀምጡልኝ እና በምን አይነት መንገድ ልቀጥል እስቲ ጋይስ ዩቲዩብ ላይ ደግሞ እስቲ ሐሳብ ምናምንም ደግሞ ሼር አድርጉኝ ምናምን። ወዳችኋለሁ። መልካም የስራ ሳምንት። ባይ ባይ።